እስልምናን መቀበል ፈልገሽ ነው አይደል ሄለን? አዎ ጥያቄ ግን መጀመሪያ አለኝ። እሺ ጠይቂ ጥያቄዎች። ማርያም አለች በእናንተም በእኛ እና የድንግል ማርያም ድርሻዋ ደግሞ እንዴት እንደሆነ ማወቅ ፈልጋለሁ። በእናንተ እምነት ያላት ክብር እንዴት እንደሆነ ማወቅ ፈልጋለሁ። መልካም። መርየም ዓለይሃ ሰላም አላህ ስብሓነሁ ወተዓላ በቁርአን ላይ ብቸኛዋ ስሟን የጠቀሳት ሴት እሷ ነች። ስሟን ጠቅሶ አላህ ስብሓነሁ ወተዓላ ዝም ብሎ አይደለም የተዋት፣ የምእመናት ሴቶች ሁሉ አርአያና ተምሳሌት ብሎ ቁርአን ላይ ገልጿታል። وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين ومريم ابنة عمران التي أحصنت فرجها እያለ ይናገራል። ሌላው መርየም ንጽሕት ብሎ አላህ በቁርአን ላይ ቃል በቃል ገልጿታል። ከማንም ሴት በላይ ንጹህ የሆነች ሴት ተብላ ተገልጻለች። ከዓለማት ሴቶች ሁሉ በላጭ ሴት ተብላም ተገልጻለች። ኢነላህ አስጠፋኪ እነሆ አምላክሽ አላህ መርጦሻል ተብላለች። የተመረጠች ሴት ነች። ወጠሀረኪ አንጽቶሻልም፣ ንጽህናዋን የመሰከረላት አምላካችን አላህ ነው። ከዓለማት ሴት ሁሉ ንጹህ ሴት ተብላ ተገልጻለች። ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶች ሁሉ በጽድቅ ትበልጫለች በቃ ተብላለች። በጥቅሉ ይሄ ነው በኢስላም ያላት ደረጃ። አላህ በቁርአን ላይ ጻድቅ ሴት ብሎ ቃል በቃል ስለ እርሷ ይናገራል። ጻድቅ ነች እርሷ እያለ ይናገራል። መልመሲሑ ብኑ መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ወኡሙሁ ስዲቀቱን ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ ነቢያቶች አንድ ነቢይ ነው ካለ በኋላ እናቱ ደግሞ ጻድቅ ነች ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ስለ ምድራዊ ህይወቷ ደረጃና ስለ ቀጣዩ ዓለም ደረጃዋ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዓ። ልጆች እንዳይቋረጥ ታቢ ያደርጋችሁ እንዲህ ያዝ ምናምን እያደረገ ነው፣ እየተቆራረጠ ነው ኮሜንቶች ምናምን። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ። በምድራዊ ህይወታቸው ሙሉነትን የተጎናጸፉ ወንዶች በርካቶች አሉ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከሴቶችም ልክ እንዲሁ በጣም በርካታ ጽድቅናን የተጎናጸፉ አሉ፣ ምሉዕነትን የተጎናጸፉ አሉ። ከነዚያም መካከል አንዷ መርየም ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም መስክረውላታል። ሙሉ ነች፣ በቃ ጉድለት የሌለባት ነች። መርየም ዓለይሃ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ሙሉነትን የተጎናጸፈች ጻድቅ ሴት ብለው ገልጸዋታል። እሺ በቀጣዩ ዓለም ስላለው ህይወቷ ተናግረዋል ወይ? ስለ ዕጣ ፈንታዋ ምን እንደሚሆን ነብዩ ሰለላሁ ዐለይሂ ወሰለም ከተባለ አዎ ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም አፍደል ኒሳኢ አህሊል ጀነ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ በቀጣዩ ዓለም የገነት ታላላቅ ሴቶች አራት ናቸው አሉ። ከነዚያ መካከል አንዷም ማርያም ነች ብለው ተናግረውላታል። እያችሁ በምድራዊ ህይወቷ ጻድቅ፣ በቀጣዩ ዓለም የገነት ቁንጮ ተብላ ተገልጻለች በነቢዩ ሰለላሁ ዐለይሂ ወሰለም አንደበት። ይሄን ይመስላል በእስላም ላይ ያላቸው ደረጃ በጥቅባቸው። እሺ ወንድሜ በጣም አመሰግናለሁ። ሌላ ደግሞ ማወቅ የምፈልገው ለምሳሌ በእኛ እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው ማለት ነው የምናምነው እና በእናንተ ደግሞ አንድ አይደለም በመባል ነው እና ይቅርታ ለቃላት አጠቃቀሚ ስለማላቅ ነው እና አላህ ሁለት እጅ ነው እንደዛ ነው እና አይኑ ደግሞ ሸውራራ ነው እና ይሄ እውነት ነው ወይስ የሚሆን ልጠይቅ ነው። እውነት ነው። አይኑ ሸውራራ ተብሎ የተገለጸው ደጃል ነው። ደጃል የሚባል የዘመኑ ፍጻሜ ከመድረሱ በፊት የሚመጣ ሐሰተኛ መሲህ አለ። አይሁዶች እስከ ዘመኑ ፍጻሜ ድረስ የሚጠብቁት እስካሁን ድረስ አይሁዶች መሲሁ አልመጣም እውነተኛው ብለው እየጠበቁ ይገኛሉ። የዛኔ ይህን ሐሰተኛውን መሲህ ይቀበሉታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ስለ አይሁዶች ተናግረዋል። የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም አጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል። የዛኔም 70,000 አይሁዶች ገና እንደተነሳ ይከተሉታል ብለው ገልጸውታል። እርሱን እነሁ አዕወሩ አልዐይነይን አይኖቹ እውሮች ብለው ገልጸውታል፣ ወይም ሸውራራ ብለው በዚህ መልኩ ገልጸውታል ነቢያችን ሰለላሁ ዐለይሂ ወሰለም። እሱ ነው ወለይሰ ረብኩም ቢአዕወር አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አምላካችሁ ጌታችሁ አላህ ግን በፍጹም እርሱ አይኑ የተንሸዋረረ አይደለም በፍጹም ብለው ተናግረዋል። እጆች የሚለውን በተመለከተ አላህ ሱብሓነሁ ወተዓላ ነዕም ለሁ የዳን ከማ ቃለ ሱብሓነሁ ወተዓላ ወቃለት ልየሁዱ የዱላሂ መግሉላ ጉለት አይዲህም ወሉዒኑ ቢማ ቃሉ በል የዳሁ መብሱጠታን ዩንፊቁ ከይፈ የሻእ ወቃለ ሱብሓነሁ ወተዓላ
لإبليس لعنة الله عليه كما لعنه الله ما منعك أن تسجد لما خلقت بيدي አዳምን በእጆቼ ፈጠርኩት እያለ አላህ ቃል በቃል በቁርአን ላይ ይናገራል። በእጆቼ ለፈጠርኩት በመስገድ ምን ከለከለህ ይለዋል ሰይጣንን ማለት ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ እጅ ያለው ሲባል ግን እንደኛ እንደዚህ እንደምናስባት እጅ አይደለችም። ራሱ ሲናገር ምን ይላል በቁርአን ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንድም ነገር የለም ይላል። አንድም በሚለው ውስጥ ሰውም ይካተታል። አየሽ፣ እንስሳትም ሁሉም እንዳለ ፍጥረታትን ሁሉ እንደማይመስል አላህ በቁርአን ላይ ይናገራል። ያ ነው። በሌላ ቦታ ላይ ሲናገር ፈላ ተድሪቡ ሊላሂ አልአምሳል ኢነላሀ የዕለሙ ወአንቱም ላ ተዕለሙን ይላል። ለእኔ ላምላካችሁ ለአላህ አምሳያ አታድርጉልኝ እኔ ሁሉን አውቃለሁ እናንተ አታውቁምና እያለ ይናገራል። ፈላ ተጅዐሉ ሊላሂ አንዳዳ ይላል። ለእኔ ላምላካችሁ ለአላህ ቢጤ አታድርጉልኝ ቢጤ የለኝምና አለ። ወለም የኩን ለሁ ኩፉወን አሐድ ይላል። ለእኔ ላምላካችሁ አላህ አንድም እንኳን አቻ የለኝም እያለ ይናገራል። ሀል ተዕለሙ ለሁ ሰሚያ ይላል። ለመሆኑ ለእኔ ላምላካችሁ ለአላህ መኩሼ ታውቁልኛላችሁን? እኔን የሚሆነኝ መኩሼ አንድም የለም እያለ ይናገራል። ስለዚህ እጅ ሲባል ጊዜ ራሱን የቻለ መለኮታዊ ማንነት ያለው እጅ አለ እንጂ እንደኛ አይነት እጅ እንደዚህ ናት ማለት አይደለም። እኛን እንደማይመስል በሁሉ ነገሩ ተናግሯል በቁርአን ማለት ነው። እሺ ወንድሜ በጣም አመሰግናለሁ። ሌላ ደግሞ ጠይቀው በእስልምና እምነት ውስጥ የሴት ልጅ እንትኗ ምንድን ነው ማለት የሴት ልጅ መስፈርቷ ምንድን ነው? የሴት ልጅ ቦታ ነገር አዎ ከፈጣሪዋ ጋር ያላት ሴት ልጅ ከፈጣሪዋ ዘንድ ልክ እንደ ወንድ ልጅ የመጽደቅ ወይም ደግሞ እርሱን ታዛ መጽደቅ እድል አላት። ሁሉ ነገሯ እኩል ነው። አላህ ሱብሓነሁ ወተዓላ ዘንድ ሰዎች በጾታ አይደለም ቢበላለጡት። አላህ በቁርአን ላይ ሲናገር ይላል መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕይየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ አለዚ ካኑ ያዕመሉን እያለ ይናገራል። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ከወንድም ሆነ ከሴት መልካም ስራን እየሰራ እርሱ አማኝ ሆኖ ለእርሱ በምድራዊ ህይወቱ ጥሩ ህይወትን እሰጠዋለሁ፣ በቀጣዩ ዓለም በስራው ልክ በነዳዋለሁኝ አለ። አየሽ አይደለ? ወንድም ሴትም ከአላህ ሱብሓነሁ ወተዓላ ዘንድ በጾታቸው አይደለም የሚለያዩት። ኢነላሀ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ብላሉ አላህ ወደ ውጫዊ አካላችሁ አይደለም የሚመለከተው ወይንም ወደ ቅርጻችሁ አይደለም፣ ይልቁንስ ወደ ልባችሁና ወደ ስራችሁ ነው። ስለዚህ የሰው ልጅ ሚዛኑ ከአምላኩ ከአላህ ዘንድ ገለቤታው ለአላህ ማመኑ እና እርሱ ያዘዘውን መስራቱ እንጂ ጾታው ወይንም ከለሩ ወይንም ብሔሩ እንዲህ አይነት ነገራቶች አይደሉም። ቦታቸው አላረም። በኢስላም ሴት ልጅ እጅግ በጣም የተከበረች ነች። ተመልከቱ፣ ሴት ልጁን ያሳድጎ ለአቅመ ሔዋን እስክደርስ ድረስ የተንከባከበ ሰው ገነትን ይገባል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሚገርማቸው ግን በዚህ አንጻር ወንድ ልጅን ተንከባክቦ ያሳደገ ገነትን ይገባል አላሉ። ለሴት ልጅ የተለየ ቦታና ክብር እንዳለው ያሳያል። ይሄ ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም من كانت عنده بنتان أو أختان أو 3 بنات أو 3 أخوات فأحسن صحبتهن واتقى الله فيهن أدخله الله الجنة. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? 2 ሴት ልጆች ኑረውት ወይንም 2 እህቶች ኑረውት ወይንም 3 ሴት ልጆች ኑረውት ወይንም 3 እህቶች ኑረውት እነዚህን ተንከባክቦ በመልካም ያሳደገ ሰው አላህ ገነትን ያስገባዋል አሉ። ተመልከቱ፣ አላህ ገነትን ያስገባዋል ሕፃን እያለች። ስለዚህ ሴት ልጅን የተንከባከበ ሰው ለአቅመ ሔዋን እስክደርስ ድረስ ገነትን ይወርሳል። እሺ ለአቅመ ሔዋን ደርሳስ ስታገባ ጊዜ ባሏ ለእርሷ መልካም ከሆነ ከማንም ሰው መልካም ተብሎ ከአላህ ዘንድ ይቆጠራል። ይሄ ሰው ቃለ ነቢ ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ማለት ለሚስቱ መልካም ሆኖ የተገኘ ነው። እኔ ከሁላችሁም በላይ ለሚስቴ መልካም ነኝ ብለው ተናገሩ። አየሽ፣ ከአላህ ዘንድ መልካም መሆን ከፈለገ አንድ ሰው ለሚስቱ መልካምና በጎ መሆን አለበት ብሎ ኢስላም ይህን ህግ ያስቀምጣል። ለእርሷ መልካም ሊዋል ዘንድ፣ እርሷን ይንከባከባት ዘንድ፣ ለእርሷ ትኩረት ያደርግ ዘንድ አላህ ስብሐነሁ ወተዓላ ሴት ልጅ መንከባከብ ምንዳው ገነት ነው ብሎ አስቀምጦላታል። ይህ ትልቅ ቦታና ደረጃ እንደሰጣት ያሳያል። አሁን ደግሞ ከማግባት ደረጃ አለፈችና ደግሞ ልጆችን ወለደች፣ አረጀች። ስታረጅና እስከ ህይወቷ ፍጻሜ ደግሞ እናቱን ተንከባክቦ መልካም የሰራ ለእርሷ ገነትን ይወርሳል ተብሏል። ተመልከቱ፣ ከልጅነቷ ጀምሮ በእንክብካቤ እንድታድግ እስክትሞት ድረስ ሴት ልጅን ከልጅነቷ ጀምሮ ስታገባም ስታረጅም የተንከባከበ ምንዳውን ገነት አድርጓል ኢስላም። ከዚህ የበለጠ ማክበር አለ? ከዚህ የበለጠ ማክበር ወላሂ።
ሴት ልጅን የተንከባከበ ሰው ምንዳውን ገነት አስቀመጠ። አላህ ከልጅነቷ ጀምሮ ለአቅመ ሔዋን እስክትደርስ የተንከባከበ ገነት ይገባል አሉ። አግብቷት ልክ እንዲሁ ለእርሷ መልካም የሆነ ባል ከማንም ባል መልካም ባል ተብሎ ከአላህ ዘንድ ይወሰዳል አሉ። ልክ እሷ ደግሞ ስታረጅና እድሜዋ ሲሄድ ደግሞ እናትን የተንከባከበ ገነትን ይገባል አሉ። ተመልከቱ። ቃል ነቢ ሰለላሁ ዐለይሂ ወሰለም አልዋሊዱ አውሰጡ አብዋብል ጀና አሉ። ወላጆች የገነት መካከለኛው በር ናቸው አሉ። የገነት መግቢያ በር ናቸው ለእነርሱ መልካም የሰራ ማለት ነው። እና ይህን ይመስላል። በጣም በርካታ ለስልስ የተነገረ እንደው ከብዙ ይሄ ይበቃል። እሺ ወንድሜ እና ሌላ የምጠይቀው አሁን ከሞት በኋላ ህይወት አለ። በሁላችንም አስተምሮ መሰረት ከሞት በኋላ የሰው ልጅ ህይወት አለ እና ሰው ደግሞ በእንትኑ የሰው ልጅ ያገባል፣ ይወልዳል። በምድርም ሲኖር የትዳር ህይወት ይኖረዋል እና ከሞተ በኋላ ደግሞ በእኛ እንኳን የለም። ለምሳሌ ባልና ሚስት ሆነው ጸድቀው እንትን እስካሉ እስከ መጨረሻው ከሆነ ነው እንጂ ለምሳሌ ከሞት በኋላ ህይወት አለ በሁሉም እምነት አስተምሮ መሰረት እና ግን ትዳር መጋባት ማግባት የለም። ምክንያቱም በእኛ አስተምሮ የሰው ልጅ ከሞተ በኋላ ህያው ነው የሚሆነው ማለት የስጋ ፍላጎት ምናምን የለውም። ሁሉ ነገር በምድር ነው ትቶት የሚሄደው እና በዛስ ደግሞ በእናንተ ደግሞ ያለው እንድታስረዳ ይፈልጋል። ይሄ ከሞት በኋላ ትዳር ምናምን። እሺ መልካም። እንግዲህ ስንነሳ ጊዜ ስጋችን ይዘን ነው ወይ የምነሳው? አዎ ነው። ስጋ እስከተነሳ ድረስ የስጋ ፍላጎቶች አይቋረጡም። ኢየሱስ ክርስቶስም መጽሐፍ ቅዱስ ላይ ምናልባት አላየሽው ካልሆነ በስተቀር ወይን ሲሰጣቸውና ሲጠጡ ጊዜ መጨረሻው ጊዜ ላይ ከዚህ በኋላ እንግዲህ በመንግስተ ሰማያት በአባቴ መንግስት እስክንጠጣ ድረስ በገነት ላይ እስከዚያ ድረስ አንጠጣም አላቸው። ከዚያ እስክንጠጣ ድረስ አላቸው። እዚያ መብላት መጠጣት ያለ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል? ሊተእኩሉ ወተሽረቡ ፊ መለኩቲ ወአንቱም ጃሊሲና ዐለል ከራሲ ይላል። የአረበኛ መጽሐፍ ቅዱስ ላይ ወደ አማርኛው ላይ ታገኝታላችሁ። ምን ይላል? በመንግስተ ሰማያት በዙፋን ላይ ትቀመጣላችሁ፣ ትበላላችሁም ትጠጣላችሁም ብሏል። ቃል በቃል ተናግሯል። ይሄ በመንግስተ ሰማያት ትበላላችሁ ትጠጣላችሁ ብሎ ተናግሯል። እናንተ በዙፋን ላይ ተቀምጣችሁ እያለ ይናገራል። ይሄ ነው። በገነት ውስጥ አዳም ለምን ተባረረ ተብሎ ቢጠየቅ በገነት ውስጥ ፍሬ በልቶ ነው አይደለ? ስለዚህ መብላት ያለ ነው በገነት ውስጥ። እዚህ ጋር ይሄን ነገር መጣና ክርስትና ምን አደረገ? ሌላ አስተምህሮ ጨመረ። በዚህ ላይ ምን አደረገ? አትበሉም አትጠጡም። በዚያ ለአዳምና ሔዋን እዛ ውስጥ ባልና ሚስት ሆነው ተጋብተዋልም። ልክ እንዲሁ በዚያም ውስጥ በልተው ነው የተባረሩት ከተባለ መብላት አለ ማለት እኮ ነው። ገብታችኋል? ኢየሱስ ክርስቶስ መጥቶ ቃል በቃል በመንግስተ ሰማያት ትበላላችሁ ትጠጣላችሁ ብሎ ከተናገረ ዳግም በመንግስተ ሰማያት ተገናኝተን እስክንጠጣ ድረስ ከዚህ ወይን ከዚህ በኋላ እንጠጣም ካለ እንደሚጠጣ ወይን ከተናገረ ከዚህ የበለጠ ማስረጃ የለም። ያ ነው። ሌላው እንደው በኢስላም ያለው ልክ እንዲሁ በጀነት ውስጥ ሰው ይበላል ይጠጣል ሲባል ግንዛቤው እንዴት ነው? በገነት ውስጥ መብላት መጠጣት ሲባል ጊዜ ሰው ስለተራበና ስለተጠማ አይደለም። በእስልምና አስተምህሮ በገነት ውስጥ መራብ መጠማት የሚባል የለም። አልበላም ብሎ ሰው ለዘላለም መቆየት የሚችል ነው ወይ? አዎ እንደዚህ አይነት ማንነት ይሰጠዋል። አላህ ቃል በቃል በቁርአን ላይ ወአነከ ላ ተዝመኡ ፊሃ ወላ ተድሓ ይላል። አንተ በእርሷ ውስጥ አትጠማም ይላል። መጠማት የለም መራብ የለም። ገብታችኋል አይደለ? የሚበላው ሰው ፍላጎቱን ለማሟላት ከፈለገ ነው እንጂ እኔ አልፈልግም በቃ አልበላም ብሎ የሚቆይ ማንነትን ይሰጠዋል። ከበሉ ነቢያችን ሰለላሁ ዐለይሂ ወሰለም መገለጫቸውን ሲናገሩ እንደ ምድራዊ ሰው እንደማይሆን ከበላ በኋላ ራሱ ተናግረዋል። ሐዲስ ላይ ምን አሉ መሰላችሁ? አህሉል ጀና ያእኩሉነ ወየሽረቡን ወላ የቡሉነ ላ የተገወጡን አሉ። የገነት ሰዎች ይበላሉ ይጠጣሉ ከፈለጉ አሉ። ነገር ግን ሽንትና ካካ የሚባል ነገር የለም አይታወቅም እዛ ነው። አየሽ፣ ምድር ላይ ከበላና ከጠጣ ሰውየው የግዴታ ሸኖ ለማውረድ ይሄዳል። ነገር ግን በጀነት ውስጥ እንደዛ የሚባል ነገር የለም። አያችሁ፣ ጀነት ውስጥ እንዲህ ቆሻሻ ነገራቶች ሁሉ ከሰው ልጅ ይነሳሉ። ሴት ልጅ ወር አበባ የሚባል አታይም፣ ደም አታይም፣ አክታ የለም፣ ነፍጥ የለም፣ ምራቅ የለም። ገብቷቸዋል። ሽንት የለም፣ ካካ የሚባል የለም። አይታወቅም ይሄ ነገር። እዛ የተለየ ማንነትን ይዘው ነው የገነት ሰዎች የሚገቡት። እና ይሄን ይመስላል። ታዲያ ጠየቁ ሰሃቦች፣ አንቱ የአላህ መልእክተኛ ሆይ ከበላንና ከጠጣን ያ ነገር እንዴት ነው ሊወገድ ታዲያ የሚችለው ተብለው ሲጠየቁ ጊዜ በሁለት መንገድ ይወገዳል አሉ። አንደኛ ልክ በማግሳት፣ ሁለተኛ ደግሞ
ከሚስክ ጠረን የበለጠ በሚጣፍጥ በሆነ እጅግ በጣም ጣፋጭ የሆነ ጠረን ያለው ላብ አንድ ያልባቸዋል፣ በዚያም ይወገዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ መንገድ እንጂ እንዲህ ሽንት ቤት መውረድ ምናምን የሚባል ነገር የለም። ያ ነው የገነት ሰዎች አይሞቱም። ላ የዙቁነ ፊሃ አልመውት አላህ ቃል በቃል በቁርአን ላይ ሲናገር በእርሷም ውስጥ ሞትን አይቀምሱም እያለ ይናገራል። ከዛሊክ እንቅልፍ የሚባል የለም፣ አይተኙም። እንቅልፍ የሚያስፈልገው ምድራዊ ሰው ነውና ደካማ አካል ስለሆነች የሚሰጠው እዚህ ምድር ላይ ትደክማለች ስንሰራ እንቅልፍ ያስፈልጋታል። ገብታችኋል? የገነት ሰዎችስ ጭራሽ የሚደክሙበት ማንነት የላቸውም። ላ የመሱሁም ፊሃ ነሰቡን ወማ ሁም ሚንሃ ቢሙኽረጂን ይላል። በእርሷ ውስጥ ምንም አይነት ድካም አይነካቸውም፣ ከእርሷም አይወጡም እያለ ይናገራል አላህ። በጀነት ውስጥ ግን እንቅልፍ የለም። እንቅልፍ እንደሌለ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም አህሉል ጀና ላ የሞቱን ወላ የናሙን አሉ። የገነት ሰዎች አይሞቱም። ከዛሊክ አነውሙ አኹል መውት ወላ የናሙ አህሉል ጀና እንቅልፍ የሞት ወንድም ነው ካሉ በኋላ የገነት ሰዎችም እንቅልፋቸውን አይተኙም ብለው ተናገሩ። ያ ነው እና ይህ መብላት መጠጣት ሲባል ጊዜ ስለተራቡና ስለተጠሙ ሳይሆን እንደ ምድራዊ ሰው ጋር የሚገናኝ አይደለም። አጠቃላይ በጥቅሉ የገነት ጸጋ ከምድራዊ ጋር የሚገናኝ ነገር እንዳልሆነ አንዲት ሐዲስ ብቻ ልጨምርልሽ። መጨረሻ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ሐዲስ ላይ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያዕኒ ፊል ሐዲስ አልቁድሲ أعدت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. الله بحديث لا يبنى حديث القدس لا أني لملكام باري وشي بجنة استسقانا الزجاج تشلات شوال لهن أين أيتاو يمات توقعون لب سمتوت يما مانو جورو سمتو يمات توقعون لب لا يول بلو يما يوك انس أقابلو تنهجر. ስለዚህ ከምድራዊ ጸጋ ጋር በፍጹም እንደማይገናኝ ቁርጥ የሚያደርግ ሐዲስ ነው። አይን አይቶት የማያውቀው ከተባለ ምድር ላይ የፈለገ ጸጋ አይታችሁ ከዚህ ጋር ይመስላል ብላችሁ እንዳታመሳስሉ ዘጋው አላህ። በፍጹም ካያችሁት ጋር አይመስልም አለ። ወላ ኡዝኑን ሰሚዐት ጆሮ ሰምተው የማታውቀው አለ። ወላ ኸጠረ ዐላ ቀልቢ በሸር እንዳው በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው እያለ ይናገራል። ታዲያ በምንድን ነው የሚገናኘው? በስም ገብታችኋል። የስም መገናኘት እንጂ የማንነት መገናኘት አይደለም። እሱ ይሄን ይመስላል። እሺ ወንድሜ አመሰግናለሁ። አንድ የመጨረሻ ጥያቄ የሚሆነው አሁን በእስልምና እምነት እኔ እንደማውቀው ነው እና በቂያማ ቀን የመጨረሻ ቀን ለመዳን አንድ ክርስቲያን ወይም አይሁድ እና እንትን ማለት አለባቸው መስዋዕት ማድረግ አለባቸው ይላልና ለምሳሌ የእውነት እንትን እንደሚባለው ነው ወይስ እንዴት ነው? እሺ ምን ይላል መሰለሽ ሐዲሱ ላይ አንደኛ በእስልምና የሚዳነው አንድ ሰው ቀደም እንዳልኩሽ በአምላኩ በአላህ ማመንና መልካምን መስራት ነው። እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ነው። እነዚያ አምነው መልካምን የሰሩ ገነት ጸጋ አለችላቸው በዚያች ይገባሉ ነው የሚለው። አየሽ በአንዱ አምላክ በአላህ ያላመነ ሰው በፍጹም የገሃነም ነው የፈለገ ቢሆን ማለት ነው። የገነት መግቢያ መንገዱ ምንድን ነው? እምነትና ስራ ነው። በአንዱ አምላክ በአላህ ማመን አለበት። አምላኩ አላህ ደግሞ በነቢያት በኩል ያዘዘውን ትእዛዛት መፈጸም አለበት። ሰውየው በዚህ ነው የሚዳነው። በየሁሉም ነቢያት ዘመን ይሄ ነው። ቁጣቸዋል አይደል? ታዲያ አንድ ሐዲስ አለ። ያ ሐዲስ ላይ ማብራሪያ እንስጥ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ምንድን ነው ያሉት? ብዙ ጊዜ ክርስቲያኖችም ስለሚያነሱት ያው የሰሙትን መጠየቅ ይችላሉ፣ መብታቸው ነው፣ እንመልስላቸዋለን። እሱም ምንድነው? ኢዛ ካነ የውሙል ቂያማ የትንሣኤ ቀን በሚሆን ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም ደፈዐ አላሁ ኢላ ኩሊ ሙእሚኒን ወሙእሚና የሁድይን ወነስራኒ ወየቁሉ ለሁ ሃዛ ፊካኩከ ሚነናር። የትንሣኤ ቀን በሚሆን ጊዜ ወደ እያንዳንዱ አማኝ አንድና ይሁድና ክርስቲያን ይሰጠዋል አላህ። ከዚያም በዚህ ምክንያት ሃዛ ፊካኩከ ሚነናር ብሎ ይናገረዋል። ይኸቻል ይህ ከእሳት የምትላቀቅበት ነው ይለዋል። ስለዚህ አንድ ሙስሊም ለመዳን አንድ ክርስቲያን ወይ አይሁድ ያስፈልገዋል ማለት ነው ብሎ ይገነዘባሉ ሰዎች። እንደዚያ ለማለት ነው ወይ ኃጢአቱን ይሸከምለታል ሲባል ላ እንደዛ አይደለም። ትርጓሜው ምንድን ነው ከተባለ አንድ ሐዲስ ሌላ ሐዲስ ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። በዚያ ነው የሚተረጎመው። አዳምጡ። ሐዲስ በሐዲስ ይፈሰራል። ለታቻል ምን ማለት ነው? ሰው ያለ ኃጢአቱ እንደማይቀጣ አላህ በቁርአን ላይ ይናገራል። ታዲያ ይህ አይሁድና ክርስቲያን ምን አጥፍተው ነው ለአንድ ሙስሊምና ለአንድ ሙስሊም አንዱ ለሌላ ሙስሊም እየሰጠ እንትን የሚላቸው? ሐዲሱን በሌላ ሲፈስሩት ወይንም ሲተረጉሙት ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ምን አሉ? በደንብ አዳምጡ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፊ የውም ሚነል አያም ከዕለታት አንድ ቀን ነቢ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው እንዲህ አሏቸው። አተድሩነ መኒል ሙፍሊስ ደሃ ብሎ ማለት ማን እንደሆን ታውቃላችሁ ብለው ጠየቋቸው።
ሶሐቦች የመሰላቸው ስለ ምድራዊ ድህነት ነው። ምን ብለው መለሱ? አልሙፍሊሱ ፊና ያ ረሱለላህ መን ላ ድርሀመ ለሁ ወላ መታዕ። አንቱ የአላህ መልእክተኛ ሆይ በእኛ ዘንድ ድሃ ብሎ ማለት ገንዘብና አጠቃቀሚያ ዕቃ የሌለው ሰው ነው ብለው መለሱ። ነቢ ሰለላሁ ዐለይሂ ወሰለም ግን የጠየቋቸው ስለ ቀጣዩ ዓለም ድህነት ነው። አያቸው ላ አሉ ነቢ ሰለላሁ ዐለይሂ ወሰለም። አይ እሱን አይደለም አሏቸው። በሊል ሙፍሊስ ይልቁንስ ድሃ ብሎ ማለት ይህ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። በሊል ሙፍሊሱ ሚን ኡመቲ መን የእቲ የውመ አልቂያማ ቢአምሳል ሚነል ጅባል ያዕኒ ቢሐሰናትን ቢአምሳል ሚነል ጅባል ቢሰላትን ወዘካትን ወሐጅን ወሶምን ወሰደቃ ثم يأتي قد شتم هذا وسب هذا وسفك دم هذا وقتل هذا وضرب هذا واغتاب هذا وتطاول على عرض هذا فيأتون إليه فيأخذون من حسناته فإذا نفد ما عنده من حسنات أخذ من سيئاتهم فطرح عليه ثم طرح هو في النار ثم طرح عليه ثم طرح هو في النار أو كما قال النبي صلى الله عليه وسلم. نبياتنا صلى الله عليه وسلم من قالوا دها سو بلو ማለት አሉ ከአማኞች ከእናንተ መካከል የትንሣኤ ቀን የሚመጣ ሰው ነው። ያም ሰው በምድር ላይ በነበረበት ጊዜ የሰራው በጣም ብዙ መልካም ስራዎች አሉት። ሶላትን ሰግዶ፣ ጾምን ጾሞ፣ ዘካን ምጽዋት አድርጎ፣ ሐጅ አድርጎ፣ ዑምራ አድርጎ መልካም ስራዎችን ሁሉ ሰርቶ የነዚህን ምንዳ ተራራ የሚያካክሉ ምንዳን ተቀብሎ ይመጣል። ነገር ግን ይህ ሰው በምድር ላይ ሳለ አንድን አምቷል፣ አንዱን ገድሏል፣ አንዱን ሰድቧል፣ አንዱን አንቋሾታል፣ አንዱን አምቶታል። በቃ እንዲህ አይነት ኃጢአቶችን በሰዎች ላይ ግፍንና በደልን አድርጎ ነበር አሉ። ተመልከቱ። ከዚያ የፍርድ ቀን በሚሆንም ጊዜ አምላክ አላህ ለነዚህ ለበደላቸው ሰዎች ከዚያ ከሰው ምድር ላይ በነበረበት ጊዜ ከሰራው መልካም ስራው ከምንዳው ይከፍላቸዋል አሉ። ተመልከቱ። የሰደበው ሰው ይመጣና ጌታዬ ሆይ ይሄ አካል ሰድቦኛል ይላል። የዛን የፍርድ ቀን ከዚያ ከአማኙ ከሰራው መልካም ስራ ለዚህ ለሰደበው ሰው ይከፈላል እየተወሰደ። እነዚህ የበደላቸው ሰዎች ተሰልፈው ይመጡበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በበደላቸው በደልም ልክ ከዚህ ከአማኝ ሰው ያንን የበደላቸውን ልክ ወንትናቸው ፍርዳቸውን ይወስዳሉ፣ መልካም ስራቸውን ይወስዱበታል። አያችሁ አይደል? ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ فإذا نفد ما عنده من حسنات ከእርሱ ዘንድ ያለው የሚከፍለው መልካም ስራው ካለቀበት አሉ أخذ من سيئاتهم ቀጣዩ ፍርድ ምን ይሆናል? ከነዚህ ሰዎች ወንጀል ይወሰዳል። በበደላቸው በደል ልክ ማለት ነው። ገብታችኋል አይደል? የበደላቸው ሰዎች ካላለቁ መልካም ስራ እንዳይቀበሉት የሰው አለቀ ጨረሰ ከፍሎ የበደላቸው ሰው ከመብዛታቸው የተነሳ ማለት ነው። ከዚህ ይወሰድና ከነሱ ወንጀል ይወሰዳል። በበደላቸው በደል ልክ ይጫንበታልም አሉ። አያችሁ ይሸከማል። የሚሸከመው ግን ልብ በሉ የሰውን ኃጢአት አይደለም፣ በበደላቸው በደል ልክ ነው የሚወሰድበት። ያልበደላቸውን ኃጢአት አይጭንበትም አላህ አንድን ሰው ወላ የظልሙ ረቡከ አሐዳ ብሏል። እኔ አንድንም ሰው አልበድልም ብሏል። ነገር ግን የሚከፍለው መልካም ስራ ካጣ ይሄ ሰው ምድር ላይ ሰዎችን በድሎ ከሄደ የዛኔ ከነዚህ ሰዎች ኃጢአት ይወሰድና በሱ ላይ ይጫንበታል። ከዚያም ኃጢአታቸውንም ተሸክሞ ወደ እሳት ይወረወራል አሉ። አይሽ አይደለም? አሁን ይሄን ፍርድ ገባችሁ? በአማኝና በአማኝ መካከል የሚሆነው ፍርድ ነው። በከሃዲና በአማኝ መካከል ፍርዱ ሲሆን እንዴት ይሆናል? አንድ አይሁድ ወይንም ክርስቲያን ሙስሊሙን ምድር ላይ በድሎት ከሆነ የዛኔ የትንሣኤ ቀን በሚፈራረዱ ጊዜ ይህ አይሁድ ወይንም ክርስቲያን ከሰራው መልካም ስራ ስጠው እንዳይባል የትንሣኤ ቀን የተያዘለት መልካም ስራ የለም። ምክንያቱም በአምላክ በአላህ ስላላመነ በቀጣዩ ዓለም እንዳልተያዘላቸው። ታዲያ ምን ይሆናል ከተባለ ይህን ሙስሊሙን በበደለው በደል ልክ ከበደሉ ይወሰድና ከኃጢአቱ ይወሰድና ከዚህ ከሙስሊሙ በዚህ በአይሁድ ወይንም በክርስቲያኑ ላይ በበደለው ላይ ይጫንበታል። ልብ በሉ በበደለው በደል ልክ ከዚያ ከበደሉ ተወስዶ እንጂ የሚጫንበት ባልሰራው ስራ አላህ ይህን አይሁድ ወይንም ክርስቲያን እና የሙስሊሙን ኃጢአት ተሸከም አይለውም በፍጹም። ገብታችኋል አይደለ? አምላክ አላህ ሱብሓነሁ ወተዓላ ወላ ተዚሩ ዋዚረቱን ወዝረ ኡኽራ ይላል በቁርአን ላይ። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም እያለ ይናገራል። ነገር ግን በድሎት ከሆነ ይህ ሰው ገብታችኋል አይደል? በዚያ በበደለው በደል ልክ ይወሰድና ከአማኙ ይጫንበታል። የዛኔም ወደ እሳት ይወረውራል። ይህን እያሉ እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ያለምንም ኃጢአቱ ይህ አይሁድና ክርስቲያን የሙስሊሙን ኃጢአት ተሸክሞ ይገባል እያሉ አይደለም በፍጹም። ሙሉ ቁርአንና ሐዲትን ስታዩ ጊዜ አንድ ሰው የማንንም ኃጢአት አይሸከምም። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል አላህ በቁርአን ላይ። የሰው ልጅ ከሰራው ውጭ የለበትም እያለ ይናገራል። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሳእቱም ፈለሃ ይላል። መልካምን ብትሰሩ ያ መልካም ስራ ለእናንተ ነው የሚጠቅማችሁ፣ ኃጢአትንም ብታደርጉ ያ ኃጢአት በእናንተ ላይ ብቻ ነው ይላል። ገብታችኋል አይደለ? ይህ ነው
ወላ ተዚሩ ዋዚረቱን ውዝረ ኡኽራ ይላል። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም ይላል። በድለህ ከሆነ ግን የትንሣኤ ቀን ያ የበደልከው ሰው ወይ መልካም ስራህን ትከፍለዋለህ የትንሣኤ ቀን፣ ከሌለህ ደግሞ ከሰራው ኃጢአት በአንተ ላይ በበደልከው በደልክ ይጫንብሃል። በዚያ ነው እንጂ እነዚህ ሰዎች ዝም ብሎ አላህ የሚጭንባቸው አይደለም። አንደኛ ይሄ ነው። ሲቀጥል መጀመሪያ ገሃነም የሚገቡበት ምክንያታቸው አስሉ ሰበቡ ምንድነው? አይሁዶችም ሆነ ክርስቲያን ማንኛውም ከሃዲ የተባለ አካል ሁሉ በክህደታቸው እና በኃጢአታቸው ነው። ያ እንደ ተጨማሪ በበደሉት በደልክ ይጫንባቸዋል እንጂ ያ ብቻውን አይደለም ወደ እሳት እንዲገቡ የሚያደርጋቸው። ምክንያቱም አላህ በቁርአን ላይ ምን ይላል መሰለሽ? ወሊለዚነ ከፈሩ ቢረቢሂም አዕዛቡ ጀሃነም አለ። እነዚያ እኔ ጌታቸውን አላህን ለካዱ ሰዎችም የገሃነምን ቅጣት አዘጋጅቼላቸዋለሁኝ አለ። በሌላ ቦታ ላይ ምን ይላል? ፈዙቁል ዐዛበ ቢማ ኩንቱም ተክፍሩን አለ። ስትክዱ በነበራችሁበት ምክንያት የገሃነምን እሳት ቅመሱላችኋለሁኝ አለ። ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን አለ። ስትሰሩ በነበራችሁት ስራ የገሃነምን እሳት ቅመሱላችኋለሁኝ አለ። ስለዚህ አይሁድም ሆነ ክርስቲያን የሌላ እምነት ተከታይ ማንኛውም አላህን የካደ የገሃነም መግባት ዋናው ሰበቡ ምንድነው? ምክንያቱ አምላኩን አላህን መካዱና እርሱን ማመፁ ነው። ከዚያ በኋላ ደግሞ አንድን አማኝ በድሎ ከሆነ በበደሉ ልክ ይጫንበታል እያሉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም እንዳው ይሄ ሰው ገነት ለመግባት አማኙም ሌላ ያስፈልገዋል፣ ይሄኛውም እሳት የሚገባው በአማኙ ኃጢአት ነው ማለት አይደለም። ገብቶሻል ሄለ? በደንብ ገብቶኛል። እና ይቅርታ ግን እና አሁን በእኛ ልክ ኃጢአት እንሰራለን የሰው ልጆች ስለሆኑ በሙሉ እንሳሳታለን እና ንስሐ ምናምን እንይዛለን እና በእናንተ ደግሞ እንዴት እንደሆነ ማወቅ ፈልጋለሁ። አንድ ሰው ኃጢአት ሰርቶ እንዴት ነው ከአምላኩ ጋር እንትን? ጥሩ ጥያቄ። ኃጢአተኞችን ሁላችንም አዎ ትክክል ነች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ግን አሉ ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን አሉ። ሁሉም የአዳም ልጆች ተሳሳሾች ናቸው አሉ። ከተሳሳሾቹ ግን በላጮቹ ንስሐ አድራጊዎቹ ናቸው አሉ። እንዴት ነው ኃጢአታችንን ምህረት የምናገኘው ከአምላካችን ዘንድ? ወሳኝ ጥያቄ። እንዲህ አይነት ጥያቄ ጠይቁ እስኪ ክርስቲያኖች። ሙሐመድ ስንት አገባ፣ ሙሐመድ እንትና ምን አገደ? ይሄ ምንም የሚጠቅማሽ ነገር አይደለም። ሰው የሚድንበትን መንገድ ነው የሚጠይቀው። በቃ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ሰዎች መጥተው እንዲህ አይነት ጥያቄ ነበር የሚጠይቁት። አያችሁ፣ እንዲህ አይነት ጥያቄ መጥተው ይጠይቃሉ። እንዴት ነው ለኃጢአቴ ምህረትን የማገኘው ከአምላኬ ዘንድ? ወሳኝ ጥያቄ ነው። ታቻ እና ይሄ እንዴት ነው የሚማረው ሰውየው ከተባለ ንስሐ በማድረግ ነው። በኢስላም አላህ በቁርአን ላይ ምን ይላል? ወቱቡ ኢለላህ ይላል። ወደኔ ወደ አምላካችሁ ወደ አላህ ንስሐን አድርጉ ይላል። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ይላል። ወደኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ እያለ አምላካችን አላህ ይናገራል። በሌላ ቦታ ላይ ምን ይላል? አላህ ሱብሓነሁ ወተዓላ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ወደ እኔ ንስሐ ያደረገ ራሱን የሚያስተካከለ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። ስለዚህ ወደ አምላካችን ወደ አላህ ንስሐ በማድረግ ለኃጢአታችን ስርየትን እናገኛለን ማለት ነው፣ ምህረትን እናገኛለን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰውየው ለኃጢአቱ ስርየትን የሚያገኘው ንስሐ በማድረግና ወደ አምላኩ ወደ አላህ ተውበት በማድረግ በመመለስ ነው። ይሄ ነው። እሺ ስለዚህ ለመዳን ግዴታ ሸክ ምናምን ወይም የሰው እርዳታ ምናምን አያስፈልግም። አንቺ ቀጥታ ወደ አምላክሽ ወደ አላህ እንጂ ሄደሽ እንደዚህ የነፍስ አባት የሚባል ነገር በእስልምና የለም። ለማንም ሄደሽ ኃጢአትን አትናዘዥም። ከአላህ ጋር ብቻ ነው የምትገናኘው፣ እርሱም ብቻ ነው። አላህ በቁርአን ላይ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሮቼ ስለኔ ከጠየቁህ እኔ ለእነርሱ ቅርብ መሆኔን ንገራቸው አለ። አየሽ፣ ስለዚህ እንዳውም ኃጢአትን ለሌላ አካል ሄዶ መናዘዝ እንደ ኃጢአት ይቆጠራል። የሚገርምሽ ነው ኢስላም። ምክንያቱም ያ የምትናዘዥለት አካል ራሱ ኃጢአተኛ ነውና ከኃጢአት ንጹህ ማንም የለም አይደለ? ስለዚህ ኃጢአትን ከኃጢአተኛ ዘንድ ሳይሆን ጻድቅ ወደሆነው ወደ አምላካችሁ ወደ አላህ ብቻ ነው የምትናገሩት። ወደ ማንም ወደ ሌላ እንድትናገሩ አይፈቅድም አምላክ አላህ። የኃጢአተኛ ባለቤቶች ወደ እኔ ብቻ ይምጡ ነው ያለው አላህ ሱብሓነሁ ወተዓላ። ወለዚነ ኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩላህ አለ። በቀጥታ እነዚያ ናቸው ኃጢአትን ባደረጉ ጊዜ፣ አጸያፊን ነገር ባደረጉ ጊዜ፣ ነፍሳቸውን በኃጢአት በበደሉ ጊዜ እኔን አስታውሰው ወደ እኔ ንስሐ የሚያደርጉ የሚመለሱ ናቸው እያለ ተናገረ። አይ እሺ
እሺ ይሰማልና አመሰግናለሁ። በጣም አመሰግናለሁ። ለምሳሌ እሺ እኔ እስልምናን ስቀበል ምንድነው የሚጠበቅብኝ መስፈርት? የመጀመሪያው ሸሃዳ መያዝ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቡንየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃም ሰላህ ወኢታእ ዘካህ ወሰውም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ። እስልምና የመጀመሪያው ትእዛዙና መሰረቱ ምንድን ነው ከተባለ ነቢያቶች ሁሉ ሲሰብኩትና ሲያስተምሩት የነበረው ያ የመጀመሪያው ትእዛዝና መሰረት ነው። እርሱም ምንድን ነው? አምላክ አንድና ብቸኛ እውነተኛ ከእርሱ ብቻ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም ብሎ መመስከር ነው። እንዲሁም በዘመኑ የተላከውን ነቢይ እንደ ነቢይ መቀበል ነው። ይሄ ነው። ሐዋርያቶችን አምላክ አላህ በዚህ መልኩ ነበር ያዘዛቸው። በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ አምላክ አላህ ለመሲሁ ተከታይ ለሐዋርያቶች ይሄን የሻሃዳ ቃል እንዲሉ ነበር ያዘዛቸው። ምን ይላል አንቀጹ ላይ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩላቸው ጊዜ አምላካችን አላህ በማን በኩል? በመሲሁ በኩል ምን የሚል ትእዛዝ? ሙስሊም የሆኑ ዘንድ አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ አልኳቸዋል። አያችሁ አይደለ? ቃሉ አመና ሐዋርያቶችም ምን አሉ? እነሆ አምላካችን አላህ በአንተ አምላክነት አምነናል፣ በላከው መልእክተኛ እንደ መልእክተኛ ደግሞ አምነናል አሉ። ወሽሀድ ቢአንና ሙስሊሙን አሉ። ቀጥታ ወዳ ሙስሊሞች መሆናችንንም መስክርልን አሉ። ስለዚህ የሙስሊምነታቸው ማስመስከሪያ ምንድን ነው? በአንዱ አምላክ በአላህ በማመንና የተላከውን ነቢይ እንደ ነቢይ በመመስከር ነበር። አሁንም በዚህ ዘመን ላይ በአንዱ አምላክ በአላህ በማመንና የተላከውን ነቢይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ በመቀበል በእርሳቸው ላይ ያወረደውን ህግና ስርዓት ኢስላምን ያንን በመፈጸም ወደ ኢስላም ማለት ነው። ይሄን ይመስላል። እሺ አሁን እኔ መስለም ከፈለኩ ሶሻል ሚዲያን መስምሳልበው ወይስ በቃ እዚሁ እናሰልምሻለን? ሻሃዳ ቃል እናስብልሻለን። ከኔ ጋር እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አና ሙሐመደን ረሱሉላህ። አላሁ አክበር። ጨርሰሻል። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የመጀመሪያው የእስልምና ትእዛዛትና መሰረት ነው። ነቢያቶች ሁሉ ለትውልዳቸው ሲያስብሏቸው የነበረ ወደ ኢስላም ሲገባ ጊዜ ሁሉም ሰው በነቢያት ዘመን ይህን ቃል ሲሉት ነበር ወደ ኢስላም ይገቡት። ቅድም እንደነገርኳቸው ትርጉሙ ምንድን ነው? አሽሀዱ አን ላ ኢላሃ ኢለላህ፣ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ፣ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይሄ ነው። አንድ ሰው በመስለሙ ምን ያገኛል ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል። አንድ ሰው ሲሰልም ጊዜ ያለፈ ኃጢአቱን ይቅር ይባላል በሰለመበት ቀን። ምክንያቱም ወደ አምላክ ወደ አላህ ንስሐ ያደረገበት ቀን ነው። ወደ እርሱ የተመለሰበት ቀን ነው። አምላክ አላህ መሐሪ የሆነ አምላክ ነው። አዛኝ የሆነ አምላክ ነው። ወደ እርሱ በተመለሳችሁበት ቀን ያለፈ ኃጢአታችሁን አያስብባችሁም። ልክ ከእናቱ ሆድ እንደወጣ ህፃን ልጅ አድርጎ ነው የሚቀበላችሁ። አላህ ይህም በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን እያለ ይናገራል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲበላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ እያለ ይናገራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል አሉ። ያ ማለት ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። በሌላ ቦታ ላይ ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ከእርሱ በፊት ያለውን ኃጢአት ያስተሰርያል አሉ። ወደ አምላክ ወደ አላህ በመመለስ ንስሐ ማድረግ ያለፈን ኃጢአት ሁሉ ያስምራል። አንደኛ ይሄ ነው። ሁለተኛ አንድ ሰው በመስለሙ ምክንያት በቀጣዩ ዓለም ከሞት በኋላ ስላለው ከህይወቱ የተስፋ ቃል ከአምላኩና ከነቢዩ ዘንድ ተሰጥቶታል ወይ ከተባለ አዎ። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ
እነዚያን ሙስሊም የሆኑትን ወደ ገነት ነው ማስገባቸው እያለ ቃል ይገባል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡላቸዋለሁ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ ማለት ነው። እሺ አንድ ሰው እስልምናን ከተቀበለ ምን ማድረግ ይጠበቅበታል? ከዚያ በኋላ ወደሚለው ስንመጣ የመጀመሪያ ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ሶላትን መስገድ ይጀምራል። ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ መስገድን ይጀምራል ማለት ነው። እዚህ ዓለም ላይ ትልቁ ጸጋ ለዚያ ላመናችሁትና ለፈጠራችሁ ለአንድና ብቸኛ ለሆነው አምላክ ለዚያ መስገድ ነው። ነቢያት ሁሉ የሚፈጽሙት ትልቁ የአምልኮ ስርዓት ነው ስግደት፣ ሶላት። አላህ በቁርአን ላይ ስለ ነቢያት ሲናገር የነቢያት ምዕራፍ የሚል አለ በቁርአን ላይ። በዚህ ላይ ስለ ነቢያት ታሪክ እየተናገረ ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቁብ፣ ስለ ሁሉም ነቢያት ተናግሮ ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሶላት ይላል። ወደ እነዚህ ነቢያት ሶላትን በአግባቡ ጠብቀው እንዲሰግዱ ትእዛዝን አውርጄላቸዋለሁ እያለ ይናገራል። ሁሉም ነቢያት ይሰግዱ ነበር ለአንድ አምላክ ለአላህ ሱብሓነሁ ወተዓላ። መሲሁ ምን አለ? ወአውሳኒ ቢሶላቲ ወዘካቲ ማድምቱ ሐያ አለ። በህይወት እስካለሁ ድረስ ለእርሱ ብቻ እንደሰግድለት አዞኛል አምላክ አላህ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊክ ዘከሪያ ፈናደቱ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ። ዘከሪያ በሚሕራብ ውስጥ ቆሞ እየሰገደ ሳለ መላእክቱም ጠራው እያለ ይናገራል። እየሰገደ ይላል። ማርያም የታዘዘችበት ትእዛዝ ያ መርየም ቁኑቲ ሊረቢኪ ወስጁዲ፣ አንቺ ማርያም ሆይ ለጌታሽ ለአላህ ቀጥ በይ፣ ልክ እንዲሁም ለእርሱ ብቻ ስገጅ ተብላ ታዛ ትሰግድ ነበር። ወካነት ሚነል ቃኒቲን ይላታል አላህ። በእኔ ትእዛዝ ላይ ቀጥ ካሉትም ጻድቅ ሴት ነበረች እያለ ይናገራል። ከዛሊክ ልክ እንዲሁ ኢብራሂም ወይንም አብርሃም ልጆቹ ይሰግዱ ነበር። ኢዝ ቃለ ኢብራሂም ረቢ ጀዐልኒ ሙቂመ ሶላቲ ወሚን ዙርየቲ ይላል። ኢስማዒል ይሰግድ ነበር። واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة. موسى هارون يسجدوا نبر. وأوحينا إلى موسى وأخيه أن تبوأ لقومكما بمصر بيوتا وجعلوا بيوتكم قبلة وأقيموا الصلاة. هنا